አርሰናል ሊጉን ያሸንፋል ሲሉ አርሰን ቬንገር ተናገሩ። ቬንገር አርሰናል ሊጉን ያሸንፋል፣ በአንጻሩ ማንቸስተር ሲቲ ፍጹም የሆነ ፉክክር ያደርግም ብለዋል። የአርሰናል የቀድሞ አሰልጣኝ አርሰን ቬንገር ስለ ፕሪሚየር ሊጉ ዋንጫ ሀሳባቸውን አጋርተዋል። ማንቸስተር ሲቲ እሁድ ዕለት በኢታድ መድፈኞቹን ካሸነፈ በኋላ ቬንገር የቀድሞ ቡድናቸው በውድድር ዘመኑ መጨረሻ ላይ ድል እንደሚቀዳጅ እርግጠኛ መሆናቸውን ተናግረዋል። አርሰናል ሊጉን እንደሚያሸንፍ አምናለሁ፣ በጥልቀት አምናለሁ፣ ለእኔ እንደ ተራ አስተሳሰብ ነው የሚታየኝ ሲሉ የቀድሞ አሰልጣኙ ሀሳባቸውን ሰጥተዋል። አርሰናል በሊጉ አናት ላይ ነው፣ አሁን ባለው ሁኔታ ከተጠናቀቀ ሻምፒዮን ይሆናል ሲል አሰልጣኝ ፔፕ ጋርዲዮላ ተናገረ። አሰልጣኝ ፔፕ ጋርዲዮላ አርሰናልን ካሸነፉ በኋላ ከማንቸስተር ሲቲ ቡድን ጋር እንደገና በመሰባሰብ ቡድኑ እንደገና ወደ ሜዳ መግባቱን ገልጿል። እሁድ ዕለት ከጨዋታው በኋላ ትኩረታችንን ለማድረግ ወዲያውኑ በመልበሻ ክፍል ውስጥ ተናግረናል ሲል ፔፕ ጋርዲዮላ ከበርንሌ ጨዋታ አስቀድሞ በሰጠው ጋዜጣዊ መግለጫ ላይ ተናግሯል። አርሰናል በሊጉ አናት ላይ ነው፣ አሁን ባለው ሁኔታ ከተጠናቀቀ ደግሞ ሻምፒዮን ይሆናል ብሏል። ተጫዋቾቹ በስሜታዊነትም ሆነ በአካል ያሳለፍነውን አድካሚ ጨዋታ ብቻ ሳይሆን እንዴት እንደሚያገግሙ ማየት አለብንም ብሏል። 6 ጨዋታዎች ቀርተውናል። ውጤቱ ካለቀ ምን ሊከሰት እንደሚችል በትክክል እናውቃለን። ወደ በርንሌ እንሄዳለን እና ለማድረግ ያለብንን ደረጃችንን ማየት አለብን። ጨዋታውን ለማሸነፍ የምንሄደው የሚያስፈልገንም ስለሆነ ነው ሲሉ አክለዋል። ማንቸስተር ዩናይትድ ኮቢ ማይኖን አዲስ የ5 ዓመት ኮንትራት ለማስፈረም በቃል ደረጃ ስምምነት ላይ ደረሰ። ማንቸስተር ዩናይትድ ከኮቢ ማይኖ ጋር አዲሱን ለመፈራረም ተቃርቧል። የውድድር ዘመኑ ከማለቁ አስቀድሞ ይፋ እንደሚሆንም ይጠበቃል። የ21 ዓመቱ ተጫዋች በቅርብ ጊዜ ከተነጋገሩ በኋላ የ5 ዓመቱ በቃል ደረጃ ተስማምቷል። እናም በቡድን ውስጥ እያደገ የመጣው ሚና ለማንጸባረቅ ከፍተኛ የደሞዝ ጭማሪ ለማድረግ ተዘጋጅቷልም ተብሏል። ማይኖ በቅርብ ሳምንታት ውስጥ መደበኛ ጀማሪ ተጫዋች ሆኗል። ዩናይትድም በሚቀጥለው የውድድር ዘመን አጋር የሚሆን የተከላካይ አማካኝ ተጫዋች ለማስፈረም እንዳቀደም ተዘግቧል። ውሌን ማደስ እፈልጋለሁ፣ ግን ስለዚህ ለመነጋገር ጊዜው አሁን አይደለም ሲሉ የባርሴሎና አሰልጣኝ ሃንሲ ፊሊክ ተናገሩ። የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ ከካታላኑ ክለብ ጋር ያላቸውን ውል ለማራዘም ፍላጎት እንዳላቸው ቢገልጹም ቡድኑ በላሊጋ ትኩረት ለማድረግ የወደፊት ህይወቱን ቅድሚያ ለመስጠት ተስማሚ ጊዜ እንዳልሆነም ተናግረዋል። እኔ የምፈልገው ይህንኑ ነው። ይህ በሙያ የመጨረሻ እርምጃ ይሆናል። ጥሩ ስሜት ይሰማኛል። ማደስ እፈልጋለሁ፣ ግን ስለዚያ ጉዳይ ለመነጋገር ጊዜው አሁን አይደለም ሲል ጀርመናዊ አሰልጣኝ ሀሳባቸውን ተናግረዋል። በሚቀጥለው ዓመት ኮንትራቱ የሚያበቃበት ቀን ባርሴሎና ከፊሊክ ጋር የቃል ስምምነት ላይ መድረሱ ተዘግቧል። ይህም እስከ 2028 ድረስ ውሉን ለማደስና ለተጨማሪ 1 ዓመት አማራጭ እንዲኖር ያደርጋል ተብሏል። ባርሴሎና ከኢንተሩ ተከላካይ ባስቶኒ ጋር በ5 ዓመት ውል ስምምነት ላይ ለመድረስ እየሰራ ነው። እንደ ሙንዶ ዴፖርቲቮ ዘገባ ከሆነ ባርሴሎና ከኢንተር ሚላን ተከላካይ አሌሳንድሮ ባስቶኒ ጋር የ5 ዓመት ውል ለመፈራረም የሚያስችል የቃል ስምምነት ለማድረግ መሰረት ጥሏል ተብሏል። ባስቶኒ በዚህ ክረምት ወደ ካምፕ ኑ ለመዞር ፍላጎት ስላለው የግል ውሎች ችግር አይሆኑም ተብሏል። ምክንያቱም ባስቶኒ በዚህ ክረምት በሙያ ዘመኑ ለሚቀጥለው ምዕራፍ ወደ ካምፕ ኑ ለመዘዋወር ፍላጎት አለው። የ26 ዓመቱ ተጫዋች ወደ ባርሴሎና የመዘዋወር ፍላጎቱን ለኢንተር ለማሳወቅ ዝግጁ ሲሆን የ70 ሚሊዮን ዩሮ የዝውውር ክፍያ ለመቀነስ ከጣሊያኑ ግዙፍ ክለብ ጋር ለመነጋገር ይሞክራል ተብሏል። ባርሴሎና ከቻምፒየንስ ሊግ ሩብ ፍጻሜ ጨዋታ መውጣቱ የመከላከል ጉድለቶችና ከፍተኛ ደረጃ ላይ መሀል ተከላካይ አስፈላጊነትን የሚያጋልጥ ሲሆን ባስቶኒ ደግሞ በስፔን ግዙፎቹ ዘንድ የተመረጠ ተጫዋች ነው። ናፖሊ በሮሜሎ ሉካኮ ላይ 150 ሺህ ዩሮ ቅጣት አስተላለፈ። የናፖሊ የመሃል አጥቂ ሮሜሎ ሉካኮ 150 ሺህ ዩሮ ቅጣት እንደተላለፈበት ፉትቦል ኢታሊያ ዘግቧል። ሉካኮ ከቡድኑ በፊት ስምምነት ሳይደረግለት በቤልጅየም ከግል አሰልጣኙ ጋር በመለማመዱ ቅጣት እንደተጣለበት ታውቋል። ናፖሊ ተጫዋቹ እስከ ማርች 31 ድረስ ወደ ቡድኑ እንዲመለስ አጥብቆ በመግለጽ ከመጀመሪያ ቡድን እንደሚገለል አስጠንቅቆታል። ሆኖም ግን ሉካኮ እስከ ኤፕሪል 19 ድረስ አልተመለሰም። የ150 ሺህ ዩሮ ቅጣት የተጫዋቹ ወርሃዊ ደሞዝ 20 በመቶን ይወክላል። ውሉ እስከ ሰኔ 30 2027 ድረስ የሚቆይ ሲሆን የአጥቂው መልቀቅ አሁን የማይቀር ይመስላል። በዚህ ውድድር ዘመን ሉካኮ በ6 ጨዋታዎች በ64 ደቂቃ ውስጥ 1 ጎል አስቆጥሯል። ሉካ ሞድሪች የ2025 የክሮኤሺያ የዓመቱ ምርጥ ተጫዋች ሽልማትን አሸነፈ። የኤሲ ሚላን አማካይ ሉካ ሞድሪች በይፋ የ2025 የክሮኤሺያ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ታዋቂው ተጫዋች በ40 ዓመቱ ይህንን ሽልማት ለ14ኛ ጊዜ በሪካርድነት አስመዝግቧል። ይህም በተከታታይ 10 ተከታታይ ድሎችን ማስመዝገብ የቻለ ነው። ሞድሪች በሚላን ኤሎ ዋንጫውን ከቀድሞ የሚላንና የክሮኤሺያ ተከላካይ ድሪዮ ሲሚቺች ተቀብሏል። ሞድሪች እድሜው ቢገፋም በሴሪያ ውስጥ ብቃቱን ማሳየቱን ቀጥሏል። በዚህ ውድድር ዘመን ሉካ ሞድሪች በ35 ጨዋታ 2 ጎሎችና 3 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል።